አቅራቢው ካህን ወንጀለኛ ብለው መምኑን አሳስረዋል እና ይሱ ገንዘብ ኪሳራ ይከስራልና ቀነኒ ትሙት ድጋሚ ሊዘርፉ ድጋሚ ላጭበረብሩ ድጋሚ ካህናቱን ሊያስሩ እዛው ተመደበው ተቀምጠዋል ካህናቱ ወይንስ ስራ አስኪያጁ አፍርሷል ውስጥ ሆኖ ስለሚዶሉትብን አፍራሾች ነው የምናወራው ተጠቅማችሁባት ከፎቅ ላይ የምትወረጉሩ አሴትንሽ ቀነኒ ዛሬ አውራ ሆነዋል የቤተክርስቲያኑ አፍራሽ አውራ ቤተክርስቲያንን የሚያፈርሷት ቤተክርስቲያኑ ውስጥ የተቀመጡ አስተዳዳሪዎቻችን ናቸው ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለን እንዴት ናችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ወንድምቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ቤተሰቦቻችሁ ጤናችሁ ይጠበቅ እናንተም ሀገራችንም ሰላም ሁኑልን የመረጃዎቼ ነው ዛሬ መመጣላችሁ የዛሬ መረጃዎቼ ዋና መረጃ ይይዣ ይመልጣውላችሁ ቤተክርስቲያንን እንዴት እናፈርሳት የሚል ነው ቤተክርስቲያን እንዴት አድርገን አብረን እናፈርሳት ማንስ ያፈርሳት ማንስ ይመለከታል በዚህ ጉዳይ ላይ ከላይ እስከታች ድረስ የሚመለከታቸውን አካላት ይዤላችሁ መጥቻለሁ በተለይ ሰሚት ጊዮርጊስ ቤተክርስቲያን ላይ ቤተክርስቲያን ለማፍረስ የተቀመጡት አስተዳዳሪን በተመለከተ ያስኩላችሁ መረጃ አለኝ አብራችሁን ስትቆዩ ሁሉንም ሰሙታላችሁ ሌላኞቹ መረጃዎች ደግሞ ዛሬ አዋጁ ጸድቋል አይደለም በክልል ላይ ጣልቃ የመገባት ጉዳይ ፖለቲካ ነው የምትሉኝ አይደለም ለማንኛውም ፖለቲካ ስለሆነ ዘልየዋለሁ ሌላኛው መረጃ ደግሞ ቬሮኒካ አዳነ የቀነኒ ጉዳይ በተመለከተ ማህበራዊ ትስስር ገጿ ላይ ያጋራችሁ መረጃ አለ እሱን በተመለከተ እናትየው ያጋሩትን መረጃ ይዤላችሁ መጥቻለሁ ያባትየውንም አብረን እንሰማለን አርአያ መካሻንን ቃል ቀንስ ተከታተሉ ብዙ መረጃዎች ተሰማላችሁ አብራችሁን ቆዩ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን አመሰግናለሁ የዛሬ መረጃ በቅድሚያ ማረጋላችሁ የቀነኒ ጉዳይ ነው የቀነኒ ጉዳይ በሚመለከት እንዲህ የባለቤቷን አርቲስቱ ባለቤቷን በተመለከተ እንዲህ አይነት መረጃዎች ወጥተዋል የፋሲጋ በዓል ዋዜማን በተመለከተ የኮንሰርት ፕሮግራሞች ስላሉት በሞት ምንድነው ባለቤቱን ገፍትሮ ገሏታል ወይ ደግሞ ሌላም ተብሎ ተጠርጥሮ ወደ እስር ቤት የገባው አርቲስት ጠበቃ ሊበን አብዲ የሚባል የአንዱ ዓለም ጎሳ ጉዳይን አስመልክቶ ለፌደራል ፍርድ ቤት ቅሬታ አስገብቷል የዋስትና መብት እንዲገባ የገባበት ምክንያት አቤቱታው አንዱ ዓለም ጎሳ ለሚመጣው ተንሳይ በዓል ከሀገር ውስጥና በሀገር ውጪ የሙዚቃ ኮንሰርት ለማዘጋጀት ቀጠሮ የያዘ ሲሆን ፍርድ ቤቱ ፈጥኖ የዋስ መብቱን እንዲያከብርለት ይህ ካልሆነ ግን ደንበኛ የገንዘብ ኪሳራ ሊደርስበት እንደሚችል ተገልጿል ይላል ማህበራዊ ትስስር ገጽ ላይ የተገለጸው መረጃ የልጅቷ ሞት ያሳሰባችሁ አይመለከታችሁ እና የፖሊሱ ማስረጃ ይገደላት ወይ ደግሞ ወድቃ ነው የሚለው ማስረጃ ተረጋገጠ እና ይሱ ገንዘብ ኪሳራ ይከስራልና ቀነኒ ትሙት ቀነኒ ምንም ህይወት የላትም ቀነኒ የወንድ ልጅ አገልግሎት መገልገያ ነች ተጠቅማችሁባት ከፎቅ ላይ የምትወረጉሩ አሴትንሽ ቀነኒ እንዲህ አይነት ጥያቄ የሚጠየቀው እንግዲህ ይሄንን ንቅናቄን እንነቃነቃለን የምትሉ የምትበረቱ የሴት ድምጽ ነን የምትሉ የምትቆሙ እንዲህ አይነት ሚዲያ ላይ የምትሰሩ ሰዎች እንደው የቀነኒ አይነት ሞቶች ፍርዶች የተሰማችሁ የዛሬ 6 ወር ገደማ ላይ ንፋስ ልክላፍቶ ክፍለ ከተማ ወረዳ 2 ላይ 5ኛ ፎቅ ላይ ገብቶ ጽፈት ቤት ውስጥ ጩቤ ጨቀጨቆ አባሮ አሳዶ የገደላት ሰው ትላንትና መያዙን ሳልሰማችሁ እና ህግና ፍትህ እንዲህ ነው የሚቀረው መጠየቁ ራሱ ድፍረት አይደለም ወይ እውነት ይሄ ጉዳይ እስኪጣራና እስኪረጋገጥ መጠበቅ የለበትም ነው ወይንስ ይሄ ጉዳይ ከህግና ከስርዓቱ ውጪ በሌላ ሽምግልና የሚያዝበት አጀንዳና ሉባልታ አለ እውነት እሱ እየተካሄደ ነው እውነት እሱ እየተካሄደ ከሆነ ገዳዮች በርቱ ሴቶች ለመሞት ተዘጋጁ የሚል መልእክት አለ ይሄ መልእክት እና የቀነኒ እናትና አባት መልእክት እንዲሰምተ ነው እንምጣ
እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቁን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቱ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። በጣም ስላሳዘነኝ ነው እና ሴቶች ለመሞት ተዘጋጁ የሚል መልእክት ያለው ይመስላል ይሄ መጠይቅና የእናትየውንም የአባትየውንም መልእክት ድምጽ መሆን ስለፈለግን እኛም አብረናችሁ ድምጽ ሆነናል። እንግዲህ ደሟ ይጣራል፣ ይጮሃል፣ እግዚአብሔር ይሰማናል ብለን እናስባለን። ተስፋ ማረገው ሌላኛው ያስኩላችሁ መረጃ የቤተክርስቲያኗን ማን ያፈርሳት ነው። ቤተክርስቲያናችን ማን ያፈርሳት ስላችሁ እና ማን ያፈርሷትም ጭምር ነው። ቤተክርስቲያናችን ማን ያፈርሷት ስላችሁ ምእመኑ ያፈርሳት፣ ሰንበት ተማሪዎች ያፈርሷት። ለምን ይሄን ተናገርክ ትልኛላችሁ? የክፍለ ከተማው የወረዳው ቤተ ክህነቱ ያፈርሳት፣ ሀገረ ስብከቱ ያፈርሳት፣ ካህናቱ ወይን ስራ አስኪያጁ ያፈርሷት፣ ሰበካ ጉባኤ መሪዎቹ ያፈርሷት። ይህንን የምነግራችሁ ትላንትና ቅዱስ ጊዮርጊስ ቤተክርስቲያን ላይ ቅዱስ ጊዮርጊስ ቤተክርስቲያን ከዚህ በፊት በቁጥጥር ኮሚሽን ደብዳቤ ተሰጥቷቸው እኚህ ሰውዬ ችግር አለባቸው ተብለው ተለይተው ከዛ አጥቢያ ቤተክርስቲያን እንዲለዩ ተደርገው የነበሩት ዛሬ ከ6 ወር ከምናምን በኋላ እዛ ላይ ሰበካ ጉባኤን እባካችሁ መውደቂያ የለኝም ንስሐ ገብቻለሁ ብለው የመተመለሱ አባት ዛሬ ቤተክርስቲያኗን ለማፍረስ የሰበካ ጉባኤን እያሳደዱ እያሳሰሩ ሰንበት ተማሪዎችን ከመንፈሳዊ አገልግሎት እያስወጡ ቤተክርስቲያኗ ላይ ሊያፈርሷት እየጣሩ ነው። እምንነግራችሁ እኛ ውጪ ስለሚቆምሩብን አይደለም፣ ውስጥ ሆኖ ስለሚዶሉቱብን አፍራሾች ነው የምናወራው። ይሄንን የምነግራችሁ በዚህ ህግ የምትመራ ቤተክርስቲያን አለች። ቃለ አዋዲ ይባላል። ይህንን ቃለ አዋዲ ቤተክርስቲያን ህዳር 29 ዕለት በዚህ ህግና ስርዓት መሰረት የቤተክርስቲያኑ አስተዳዳሪ የሆኑት የሰሚት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ የሆኑት አባት ሰበካ ጉባኤ ለመምረጥ ጥሪ ያደርጋሉ። መመረጥ ስላለበት በየ2 ዓመቱ ስለሚመረጥ ጥሪው ተደርጎ በዚህ ጊዜ ላይ ምን ያደርጉታል? ያው ብቻት ስላልኩ ነው የምናገረውን አስተካክዬ ለመናገር የምጥረው። እንደው አስተካክቼ ለማናገር ጥራለሁ፣ ግን እንደው ዘብረቅ ሲልብኝም ወይስ ሳሳትም መለስ አድርጉኝ እናንተም። በገንዘብ ማጭበርበር በቁጥጥር ኮሚሽኑ አምና ደብዳቤ ተጽፎባቸው ቅሬታ የነበረባቸው አባት ተመልሰው እዛ ሲመደቡ እኛ ምእመናን አባት ናቸው፣ በአባትነት ሌባ አይባልም፣ አባት ሌባ ስለማይባል እንቀበል ግድ የለም በሚል ምእመኑ እርስ በርስ ተስማምቶ እኛን አባት ጎንበስ ብሎ ተቀበለ። ጎንበስ ብሎ ግር እየተሳለመ እኛን አባት ተቀበለ። ዛሬ ቤተክርስቲያኗ ውስጥ ያሉትን ምእመናን በመናድ እስር ቤት በመክተት ጭምር ዛሬ አውራ ሆነዋል። የቤተክርስቲያኗ አፍራሽ አውራ። በዚህ አጋጣሚ ሁላችሁ ምእመናን እንድታቁሙ ፈልገው በተለይ ቤተክርስቲያን ዙሪያና የቤተክርስቲያን ጉዳይ፣ የመስጊድ ጉዳይ፣ የፓስተሮች ጉዳይ፣ ቤተክርስቲያን ስራ ጉዳይ ላይ ብዙ ጊዜ የምንሰማቸው ነገሮች እንደውም ሙስሊም ላይ ብዙ ሰምቼ አላውቅም፣ መረጃው ስለማይወጣ ይሆናል። የሚሰሙት ጉዳዮች መካከል ይሄ የተጠናቀቀ ቤተክርስቲያን ላይ መግባት የሚፈልግ አስተዳደር የለም። ጅምር ቤተክርስቲያን ላይ ሁሉ የሚፈልገው ለምን እንደሆነ ልንገራችሁ። እናንተ የምታስገቡት በብር ነው፣ እነሱ ፊርማ የሚፈርሙት በአበል ነው። ያንን ዕቃ ለመግዛት በአበል ነው የሚፈርሙላችሁ። ለፈረሙበት አበል ነው ገንዘብ የሚሰበስቡት። እኚህ የምታያቸው አስተዳደር ናቸው። ይሄ የምታዩት ከኋላ የምታዩት ግርግር ቤተክርስቲያኑ ላይ የተፈጠረ ግርግር ነው። ምንድነው ብዬ ጠየቅኩ። ህዳር 29 ምርጫ ሊከናወን የሰበካ ጉባኤውን ጠሩ። ሰበካ ጉባኤ ላይ የሚመለከታቸው አሉ። የአካባቢው አጥቢያ ቤተክርስቲያን የሰበካ ጉባኤ አባላት ካርድ የያዙ አባላት የሰበካ ጉባኤ አመራር ውስጥ ይመረጣሉ። ነዋሪዎች ማለት ናቸው። የሰንበት ተማሪዎች ይመረጣሉ፣ ከካህናት ይወከላሉ። ከነዚህ ውስጥ የቤተክርስቲያኑን አስተዳደር የሚወክሉ የተለያዩ ዘርፎች ይመረጣሉ። ላሳያችሁ እነማን እንደሚመረጡ።
የስብከተ ወንጌል ክፍል፣ የመንፈሳዊ ትምህርት ክፍል፣ የካህናት አገልግሎት ክፍል፣ የሰንበት ትምህርት ቤት ክፍል፣ እቅድና ልማት ክፍል፣ ምግባረ ሰናይ በጎ አድራጎት ክፍል፣ የህግ ክፍል፣ ንዋየ ቅድሳት ንብረትና ቅርሳ ቅርስ ክፍል፣ የሂሳብ ክፍል፣ የገንዘብ ቤት የቁጥጥር ክፍል፣ የህንፃ ስራና እድሳት ጥገና ክፍል፣ አሃዛዊ መረጃ ስታቲስቲክስ ክፍል፣ የሰበካ ጉባኤ ማስተባበሪያ ክፍል፣ የገዳማት ክፍል የሚባል በሰበካ ጉባኤ ስር የሚደራጁ ኮሚቴዎች ናቸው። እነዚህን እንዲያደራጁ ይመደባሉ። ከአጥቢያው የሰበካ ጉባኤ አባላት ካርድ ያላቸው ወይ ደግሞ መታወቂያ ያላቸው ከአጥቢያው የሚገኙ የነዋሪዎች ማለት ናቸው። ቤተ ክህነቱ ላይ ምን አደረጉ? ይሄንን በዚህ ምክንያት ምዕመኖች ታስረዋል። ይሄ ግርግር የምታዩት ቪዲዮ አቅራቢው ካህን ወንጀለኛ ብለው ምዕመኑን አሳስረዋል። አስተዳዳሪው ካህን እንደ ሽፍታ ምዕመኑን እያሳደዱ ነው። በፖሊስ ምን ስላላቸው? ማህተምና ህጋዊ ማንነት ስላላቸው። ምዕመኑ ህጋዊነት አለው፣ ካርድ አለው፣ የአባልነት ካርድ አለው፣ የሰበካ ጉባኤ አባል ነው። ምርጫው ሲፈጸም ከነዋሪው እንዲመረጥ ለማድረግ እነሱ ምን አደረጉ? ሰበካ ጉባኤ የዛሬ ሳምንት ሲጠሩ ምን አደረጉ መስላችሁ? በ17 ምዕመኑን ሰበሰቧቸው። ወደ አዳራሽ እንግባ፣ ስለዚህ ሰበካ ጉባኤ ምርጫ ይከናወናሉ። ከወረዳ ቁጥጥር ኮሚሽን መጡ፣ ከሀገር ስብከት መጡ፣ ተወካዮች መጡ። ካህናቶችን ምርጫው ላይ ይሳተፋሉ። አይሆንም አሉ። ለምን ፈለጉ መስላችሁ? ካቻምና ሲባረሩ እነሱ ላይ ደብዳቤ ጻፉና በዚህ ጉዳይ ላይ እጃቸው አለበት ብለው ያመኗቸውን ሰዎችና ድጋሚ ህዝቡ ገንዘብ የማይበሉ ለህዝቡና ለቤተክርስቲያኑ የቆሙ ቤተክርስቲያኑን ለማሰራት ገንዘብ እንዳይበላ ጥረት የሚያደርጉ ምዕመናንን ለይተው እነዚህ ሰዎች እንዳይመረጡ ቅሬታ አስገብተው በወረዳ ቤተ ክህነት ደብዳቤ ተጻፈባቸው። የማይመረጡ የሰበካ ጉባኤ አባላት ተብለው ምን ስላልተቻለ? ገንዘብ መብላት ስላልተቻለ። ገንዘብ እንደሚበላ እንደማይበላ የአምናው ቁጥጥር ኮሚሽን ደብዳቤ ይሄን የምትመለከቱት ይሄ ደብዳቤው ተወሰነው አሁን ሀገረ ስብከት ገብቷል። ቋሚ ሲኖዶስ የአዲስ አበባ ጉዳይ አጣሪ ኮሚቴ ላይ ገብቷል። መረጃው በይፋ ያለ ነው። አሁን ምን አደረጉ? ከዚህ በኋላ እዛ ሰበካ ጉባኤ ላይ የገንዘብ ማጭበርበር ችግር አለባቸው ብለው ያያዟቸው አሁን የሀገረ ስብከቱ ደግሞ የደብሩ አስተዳዳሪ የሆኑት አባት በሀገረ ስብከቱ ምርጫ ተመድበው መጥተው ድጋሚ ሊዘርፉ፣ ድጋሚ ሊያጭበረብሩ፣ ድጋሚ ካህናቱን ሊያስሩ እዛው ተመድበው ተቀምጠዋል። እኚህ ስራ አስኪያጅ ቤተክርስቲያን በምትመረበት ቃለ ዓዋዲ ውጭ በሆነ ሁኔታ ሰበካ ጉባኤ አዳራሽ ሊገባ ሲል ምርጫ ሊከናወን አዳራሽ ሊገባ ሲል አይቻልም፣ አውደ ምሕረት ላይ መሆን አለበት አሉ። አውደ ምሕረት ላይ የሰበካ ጉባኤ አባል ያልሆነ ህዝብ የሚበዛበት ማንም ቤተክርስቲያን ሄዶ የሚሳለምበት ቅዳሴ የሚያስቀድስበት ስፍራ ላይ መከናወን አለበት አሉ። ምዕመኑ ሻለ፣ ችግር የለም አለ። ወጣ አደባባይ ላይ ወጥቶ ከሰበካ ጉባኤ ከካህናት የሚመረጠው ተመረጠ። ከዛ ምርጫ ከምዕመኑ ሊደረግ ሲል የተመረጠች የተለየች የሰበካ ጉባኤ አባል ያልሆነች መታወቂያ ካርድ የሌላት የአካባቢው ነዋሪ ያልሆነች እሳቸው ለይተውና መርጠው ያመጧትን እጃዋን አውጥታ መራጮቹና አስመራጮች ውስጥ እንዳይገባ ያረጓቸውን ለይተው እነሱ እሷ እንድትመረጥ ምርጫ እንድታወጣ አረጓትና የሚፈልጉትን ሰዎች መምረጥ ጀመሩ። እነዛ ሰዎች የዛ አካባቢ ነዋሪ አይደሉም። በዚህም ህዝቡ ቅሬታ አሰማ። የሰበካ ጉባኤ አባል ሆነው የሰንበት ተማሪዎች የመንፈሳዊ አገልግሎት እንዳያደርጉ አረጓቸው። በ14 ሁሉ ጊዜ ሳምንታዊ ጉባኤ ያደርጋሉ፣ እንዳያደርጉ ከለከሏቸው። ከዛን ግርግር ተፈጠረ። ማነች የምትመርጠው? መራጯ ማነች? ተመራጩስ ማን አይታወቁ። ስለዚህ ግርግር ሲፈጠር በቦታው ላይ ይሄ ነገር ግርግር ሲነሳ ፖሊስ ተጠራ። በአካባቢው ግርግር የተፈጠረው ነገር ግርግሩን አነሱት፣ ለዩት። ተመስገን በሽምግልና ይያዛል ተባለና ሀገረ ስብከቱ ምን ያቃል ተብሎ በሽምግልና ሊያዝ በቀጣይ ሳምንት ደግሞ ምርጫ ሊከናወን ተወስኖ ተለዩ። እኚህን ሁለት ከቀድሞ ኮሚቴ ከነበሩትና ሊለዩ የነበሩት ኮሚቴዎች መካከል ተለይተው ምን አረጓቸው? ወሰዷቸው። ፖሊስ ጣቢያ ጠሯቸው፣ አሰሯቸው። ትላንትና አውደ ምሕረት ላይ የተፈጠረ እነዚህ ሰዎች ላናግሯቸው፣ እኔ ልደውልላቸው፣ ማማ እንደሆኑ ነግራቸዋለሁ፣ እናንተም ትሰማቸዋላችሁ ከአንደበታቸው። አቶ ታምሩ ይባላሉ አንደኛው የታሰሩት። በነገራችን ላይ ቅሬታቸው ሀገረ ስብከት ላይ ገብቷል። ሊቀ ጳጳስ ብፁዕ አቡነ ሄኖክ ላይ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ላይ
ቅዱስ ሲኖዶስ ቁጥጥር ኮሚሽን ወይ ደግሞ አጣሪ ኮሚቴ አዲስ አበባ ላይ ሀገረ ስብከት ላይ አጣሪ ኮሚቴ ላይ ተልኳል። እሳቸው በራሳቸው የቀጠሩ ሰው አለ አዲስ አበባ ላይ ቅጥር እንዳይፈጸም ታዟል። እሳቸው ግን እየቀጠሩ ነው። በተጨማሪ ዝውውር መተው ተመድበዋል። አበል አስጨምረዋል። አሁን ይሄንንም ነግራችሁ ቤተክርስቲያን ውስጥ ዝርፊያ ስላለ ቤተክርስቲያን ውስጥ የሚያፈርሷት አንዱ እዚህ ውስጥ ያለው ነው፣ አንዱ ከውጭ ነው የሚያፈርሰው። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ጋዜጠኛ አራያ መካሻ እባላለሁ ከቃለ ቀርን ሚዲያ ነበር የምደውልልዎትና እሺ ሙሉ ስሞትን ከስልጣኑ ጋር ቢነግሩኝ ከነበሩ ስልጣን ጋር። እሺ ሙሉ ስሜ ታደለ ወልደየስ በየነ እባላለሁ። ለጊዜው አግባብም ባይሆን እንደታገድኩ ቆጠርና የህንጻ አሰሪ ኮሚቴ ገንዘብ ያዥ ነኝ። በቅርብ ከታገዱት በሀገር ስብከቱ ከታገዱት ስም ዝርዝሮ ካለበት ሰው ዝርዝር ውስጥ የእርሶ ስም አለበት? ከሀገር ስብከት አልታገድንም። ወረዳ ቤተ ክህነት ነው። ወረዳ ቤተ ክህነት። እሺ ምንድነው ሰሚት ቅዱስ ጊዮርጊስ ላይ እየተፈጠረ ያለው ነገር? የአጭር ጊዜውን እንገልጽልህ ዳር 29 ቀን የሰበካ ጉባኤ ምርጫ ይካሄድ ነበረ። በዚህ ሰበካ ጉባኤ ምርጫ ወቅት ላይ ከሀገር ስብከትና ከወረዳ ቤተ ክህነት የተወከሉት ተወካዮች ምርጫው ምን መሆን እንዳለበት አስመራጭ መለብ መደረግ ያለበትን ቃለ ዓዋዲውን መሰረት አድርገው ገለጻ አደረጉልን። ከዛ ገለጻ መሰረት የካህናትን ካህናት እንዲጠቁሙ የምዕመናንን ምዕመናን እንዲጠቁሙ የሚል ነው። በዚህ መሰረት ቅድሚያ ማህበረ ካህናቱ የማህበራን ካህናት ተወካዮችን አስመራጭ የሚሆን 3 ሰው ጥቆማ ሰጡ። ምዕመኑ አልጠቆመም። በዚህ ሰዓት እነሱ የተዘጋጁበት ነገር ስለነበረ የቢሮ ሰራተኛ አጥቢያውም ያልሆነች ቁጥራው ከካህናት ወገን የሆነን እድል ሰጣትና እንድጠቁም ተደረገ። በዚህ ሰዓት አብረን ስለምንሰራም ስለምንታወቅ አጋጣሚ ከኔ በቅርብ ርቀት ስለነበረች መምህር ሰለሞኑን እጄን አወጣውና ጥቆማ የሰጣቸው ወይዘሮ አስናቀች ትክክል አይደለም፣ ስለዚህ ይሄንን እንቃወማለን አለን። ሌላ ጥቆማ ነው የተደረሰው። በዚህ ሰዓት የምዕመናን ውድቅ ተደረገና ሌላ ተጠቋሚ ተሰጠ። በኋላ ለአስመራጭነት እኔ ተጠቆምኩኝ። እኔ የምጠቆምበት ሰዓት መምህር ሰለሞን እርግጥ በአገልግሎት እንተዋወቃለን፣ ግን አቶ ታደለ እኔ ልሁን አልሆነ የሚያውቀው ነገር ሳይኖር ከኋላ የሰጠው ነገር እንዳለ በሚያስመለክት መልኩ አቶ ታደለ ህንጻ ሰሪ ስለሆኑ አስመራጭ መሆን አይችሉም ተባለ። ከዚህ ሰዓት ምዕመኑ እንዴት አስመራጭ መሆን አይችሉም? የሚከለክል ነገር የለም፣ ይሄ አንድ ሰዓት ቆይታ ነው፣ ቃለ ዓዋዲም አይከለክልም ብለው ከብዙ አቅጣጫ ጥያቄ ቀረበ። በዚህ ሰዓት የተወሰነች አላባዋት ስትመጣ የደብሩ አስተዳዳሪ እንዲያረጋጉ አቶ ታምሩ ምክትል ሊቀመንበር ስለሆነ በረቱም ሪፖርት አቅርበው ስለነበር ነገራቸው። ፈቃደኛ አልሆኑም። ቆሞ ስለነበረ ምዕመኑ በፊትም የነበረውን ነገር ስለሚያውቅ በአውደ ምሕረቱ አካባቢ ያለው አቶ ታምሩ ይናገር አሉ። የዚህ ሰዓት ፈቃደኛ አልሆኑም። ምዕመኑ ቁጣ ፈጠረ። ይህ ቁጣ ሲፈጠር ወደ አስፈላጊ ሁኔታ ይገባል በሚል ሁላችንም ወጣን። በዛም ስለምናገለግልም ስለሚያውቁ ቆዩ ምዕመናን ወደ አዳራሽ ግቡና ያለውን ነገር እናገራለን አለን። ምዕመኑ እዚህ ያክብረው አዳራሽ ገባ። ሽማግሌ አቋቋምን የተፈጠረውን ችግር የሚፈታና በቀጣይ ሳምንት የሰበካ ጉባኤ ምርጫውን እንድናደርግ ነበረ። በዚህ ሰዓት እነሱ በአንድ ሄደው ወደ ክስ ወደ ወረዳ ቤተ ክህነት እኛን የክርስቲያን ተግባር ፈጽመዋል በሚል ወደ ማገድ ነው ሄዱት። ይሄንን ያደረጉት ማን ናቸው? አስተዳዳሪው ናቸው። አስተዳዳሪው ናቸው። ደብዳቤ ጻፉት ወደ ወረዳ ቤተ ክህነት። ወረዳ ቤተ ክህነቱ ቀጥታ ለነሱ ጻፈ። ለኛ እንደውም አልደረሰም። እኔም በተመለከተ ለህንጻ አሰሪው ነው የደረሰው። ህንጻ አሰሪውም ጥያቄ ጠይቋቸዋል፣ ታግዷል የሚለው በኋላ በግልባጭ ድረሰናልን። በግልባጭም አላሳወቁንም። መጨረሻ ላይ ነገሩ ሲተናክር ደግሞ እንዲመርጡም እንዳይመረጡም የሚልና በማንኛውም ኮሚቴ ውስጥ እንዳይሰሩ የሚልም ደብዳቤ ከክፍለ ከተማ እንዲወጣ ተደረገ። ወረዳ ቤተ ክህነት የስልጣን አለው እንዴ? የለውም። ቃለ ዓዋዲ ያዝ። ስለዚህ ከቃለ ዓዋዲ ውጪ በሆነ በህገ ወጥ በሆነ ሁኔታ እንዳይመረጡ በማድረግ ማለት ነው። ሲመረጥም ከተመርጦም ካበቃ በኋላ ወረዳ ቤተ ክህነቱ ኃላፊነቱ ወደ ሀገረ ስብከት ጽፎ ጸድቆ እንዲመጣ ነው። የኛ ህንጻ አሰሪ የሰበካ ጉባኤም ጸድቆ ይመጣው በሀገረ ስብከቱ ሊቀ ጳጳስ ነው። ይሄንን በመጣስ ነው እንደዛ ያደረጉት።
በኋላኛ ነገሮችን በትዕግስት አድርገን ወደ ሀገረ ስብከት መሄድ ነው ያደረግነው። እዛ ብዙ ጊዜ ሞከርን። ማትገባበትም ጊዜ አለ። ከገባህም ሊቀ ጳጳሱን አታገኝም። ለክብር ስራ አስኪያጁ ግን አሳውቀናል። የጽሁፍ ማስረጃ አስገብተናል። ምርጫው ባለበት ሁከትና ከመናፈቅ ከመፈለግ አንጻር እንደመስል በ27 ይደረጋሉ። እንደገና አሁን የሚፈልጉትን ማስመረጥ በ27 አይሆንም። የሆነ ነገር እንኳን ቢፈጠር ከፊታችንም ያለው በዓለ ጥምቀት ነው። የአደባባይ በዓል ነው። ወደ አልተፈለገ ብጥብጥ ውስጥ ለማስገባት ፍላጎት ከሌለ በስተቀር ይህ ነገር መሆን የለበትም ማለት ሀገረ ስብከት በሆነም ለስራ አስኪያጁ አሳወቅን። እዚህ ሽምግልናም ተይዞ ነበር ብዬ ነበረ። ሽምግልናውን ሳያከብሩ ያለው ሁኔታ አስማምተው እኛም ከቢሮ ተጠርተን ይቅርታ ብለን ጠይቀን በዕለቱ ምዕመኑ እንደዚህ አይነት ነገር ውስጥ ማየት መስማት የለበትም ከሚለው አንጻር ቃለ ጉባኤ ሰርተው ፈርሙ ሲባሉ አልፈርምም አሉ። እንዲህ አይነት ሽምግልና አለ ወይ ብሎ በመናገራቸው የአካባቢው ተመራጮች የነበሩ ሽማግሌዎችን ባለመክበራቸው ትንሽ በእኛ በኩል አሳደሮችም ስላሉ ባህላቸው ሽማግሌ የሚከበርበት ነው። እሱን ነገር ይዘው ወደ አባ ገዳ ወሰዱ። ሽምግልናችን ባህላችን አልተከበረም በሚል እዛ ሄደው ያለው ሁኔታ ተነጋግረው በቃ ይሳዘይቃለው የነበረውን ነገር ሁሉ ወደ ቀድሞ መልሳለሁ ብለው ቃል ገብተው ወጡ። እኛም ሰላም ይሆናል ነበር ያሰብነው። ይህም ነገር ሳይደረግ አለፈ። ሽማግሌዎቹን ረሷቸው። በየካቲት 9 ምርጫው ተካሄደ። ይቅርታ አንድ ጊዜ ላቋርጥና የቤተ ክርስቲያን ሽምግልናውን አስተዳደሩ አልቀበልም ብለው ነው በአባ ገዳ ሽብል የተቀበሉት? ይህንን በቃ ሽማግሌዎቹን አካባቢዎቹን ቃለ ጉባኤ ላይ አልፈርምም አሉ። እንዲህ አይነት ሽምግልና የለም። እንደውም እኔ መካስ መሸለም ሲገባኝ ፈርም እባላለሁ የሚል አደፈረሱት። ተሰርቶ ቃለ ጉባኤ ካበቃ በኋላ ከኛ ወገን ወክሎ ታምሮ ነበር ይፈራረመው። እኛ ይቅርታ ጠይቃችሁ ሄዱ ስለተባለ እኔም ከቢሮ አስፈቅጄ ነበር የወጣሁት። ካሽ መዝጋት አለብኝ። በዛ ምክንያት ሲሄድ አደፈረሱ። በቃ አልፈርምም አሉ። ሰነዱን እንሰጣለን። ኃላፊነት መውሰድ ያሉበት ሰው እሳቸው ናቸው። ሽምግልናውን በማፍረሳቸው የሚል የሽማግሌ ቡድን ጽፎልናል። እናመሰግናለን። እሺ ይሄ ባለበት ሁኔታ የካቲት 9 ምርጫ አካሄዱ። እሺ እንግባለን። እኔ እንደውም ወስጄ ነበር ካርዷን ስታቲስቲክስ ያስጨንቋል ነው የመለሷቸው። ለፖሊሶች ማሳወቅን አትገቡም ተባልን። ሰንበት ትምህርት ቤቱ እንዴት ወንድሞቻችን አይገቡም? እንደገና እዚህ አካባቢ ሰበካ ጉባኤ አባልነት መታወቂያ ያላችሁ አትገቡም እያላችሁ ምርጫ ቤት ብቻ ነው የሚካሄደው አሉ። ሌሎች ምዕመናንም የገቡትን ለምን ምዕመን ያጠው ምን ሰበካ ጉባኤ እያለ እናንተ ያሰጋችሁ ካርድ ሳይዝ አይገባም አይባልም። አስገቧቸው ቢባል ቀረበ። አሳወቁ። በር ላይ ያለነው እኛም ስንከለከል ይመጡት ምዕመናን እንዴት እነሱን አንፈልግም እያለች ምን አይነት ብቻ ነው የሚሄደው ይሳተፉ ብሎ እንደዚህ ከሆነ አንሄድም አሉ። የገባው 20 ሰው ምናምን ነው። እሱም ሀሳባቸውን ገልጸው ተሰወጡ። ከወረዳ ቤተ ክህነትና ከሀገረ ስብከት የመጡት የዕለቱ ተወካዮች ግን ከዚህ በኋላ ምርጫ እናራዝምም፣ 5 ሰውም ቢሆን እንመርጣለን፣ በሌለበት እንመርጣለን አሉ። በወቅቱ ያልነበረ ሰው በ10 ሰውና በተወሰኑ ማህበረ ካህናቶች ምርጫው ተካሄደ። ይህንንም ዝም አልን። እያሳወቅን ሰንበት ትምህርት ቤቱ ለሰንበት ትምህርት ቤት አንድነት አሳወቀ። እኛም ለሀገረ ስብከት አሳወቅን። ቁጭ ባለበት ነው አሁን ተጠርተን ታሰር ነው። በምንድን ጉዳይ ነው የታሰራችሁት? አሁን እነሱ የሚሉት ፖሊስ ከቀረበን በኋላ ቃላችን የሰጠንበት በ29 በተደረገው ምርጫ አተተምሩ ማይክ ሲነጥቁ አንተ የመምህር ሰለሞንን የክብር ልብሱን በመጎተት ባላንሱን አሳጥታችሁ ማይኩን ከቀበላችሁ በኋላ አጸያፊ ቃል በመነጋገር ህዝቡን ለቁጣና ለሽብር ለውከት ቀስቅሳችኋል የሚለው እኛ ይሄንን አለመፈጸማችንና ጥፋተኛ እንዳለመሆኑን ገለጽንለት። ግን ያው ጊዜ ቀጠሮ መዝገቡ ስለነበር ፍርድ ቤት ይሄን አይቶ በ2000 ብር ለቆናል። ፍርድ ቤት ቀርባችሁ በዋስትና ነው የተለቀቃችሁት? በ2000 ብር ዋስትና ነው የተለቀቅነው። ትላንትና እሁድ ዕለት የተፈጠረው ታሪክ ምንድነው? ከዛ ጋር ምን ያገናኘዋል? ሁለት የተፈጠረው ምዕመኑ ሰማያው እንዳልኩ በተለያዩ አገልግሎት ውስጥ አገልግለናል። ከልማት ኮሚቴ ጀምሮ የህንጻ አሰሪ ጀምሮ የነበሩ ሰዎች ነን። ደብሯ ጠባብ ናት። እንደገና ሰንበት ቤትም ታግዷል። ይሄ ሁሉ ቃላዋዲ በመያዘው ምዕመን በሌለበት ሰንበት ቤት ባልተሳተፈበት ምርጫ አካሄደው ስለነበረ ይሄን ሁሉ ያካል ምዕመኑ እና ይሄ ሁሉ ባለበት እንደገና ምዕመኖቻችን እንዴት ይታሰራሉ? ካናል ሰንበት ቤቶቻችንስ እንዴት ከአገልግሎት ይታገዳሉ?
ስለዚህ አንፈልጎትም በሚል ነው መነሻው። ያሉ ችግሮች እንዳሉ ሆኖ የሰንበት ትምህርት ቤቱ መታገድና የኛ መታሰር ነው። ይሄዱልን አባት መሆን አይችሉም በዚህ በጾም እንዴት ልጆቹን ያሳስራሉ የሚል ነው። አሁን በየተመረጠ ሰው የለም፣ ኮሚቴ የተወሰነ ሰው የለም ማለት ነው። የሰበካ ጉባኤ ተወስኖ አልተጠናቀቀም። ተመርጧል። አሁን በተደረገው ምርጫ ትናንትም ለብፁዕ አቡነ ገልጸናል። እሺ ሰንበት ትምህርት ቤትና ምዕመናን ባልተሟላበት መልኩ የተመረጠ ምርጫ ነው። እዚህ ላይ ማንሳትም ካስፈለገ አብሯቸው ቅዱስ እስጢፋኖስ እየሰራ ነው በምክትልነት አቶ ጸጋዛብ ይባላል። እሱን ነው እንዲመረጥ የፈለጉት። ቅዱስ እስጢፋኖስ ማለት እዚህ መስቀል አደባባይ ያለው መስቀል አደባባይ ያሉትን አባት አምጥተው ነው እዛ እንዲመረጡ ያደረጉት። አዎ ምዕመን ነው። እዛ አብሮ ሰርተዋል። መላከ ሰላም አይነኩሉ እዛ በረበሩበት ሰዓት አብሯቸው ሰርተዋል። አሁን እዚህ ነዋሪነት ይኑረው አይኑረው እርግጠኛ አይደለንም፣ ግን እዛ አብሮ ስለሰሩ እሱን ነው ያስጠቆሙት ያስመረጡት። አሁን ምክትል አስደረገውታል። ያው እንትን አንድ ነገር መግለጽ ካስፈለገ ግን ይሄ የራሳቸውን ሰበካ ጉባኤ መምረጥ የፈለጉት ከገንዘብ ጋር የተያያዘ ነው። እኛ አካባቢው መተታዩ አለ፣ ሱቆች አሉ የሚከራዩ። ከነዚህ የሚገኘው ገቢ በስሊፕ ዝም ብሎ በደረሰኝ ነበር የሚቀበሉት። ይሄኛው ሰበካ ጉባኤ እና አቶ ታምሩ ሲመረጡ ግን አንድ ማሳያ የፈጠሩት እሱን ነው። በባንክ ይገባል፣ የባንኩን ስሊፕ ይዞ ሲመጣ እዚህ ደረሰኝ ይቆረጣል። ስለዚህ ለምዝበራ አልተመቸም፣ ታንቀው ነው የተያዙት። ከዛ ውጪ ቆጠራ ሙዳይ ሙታቀራ ሲደረግ ቃለ ጉባኤ ይያዛል፣ ባንኮች ይመጣሉ፣ እዛው ተቆርጥሮ ቃለ ጉባኤ ተፈራርመው ይዘው ነው የሚሄደው ባንክ። ስለዚህ ደረቀች እቺ። አሁንም እነሱ ከተመረጡ ካስመረጡ ይሄንን የሚያስቀጥል አሰራር ይኖራል በሚል ነው። ውሱን ናቸው። አንደ ስለመጣቁ ቤተክርስቲያን ላይ ስለምንሰራ ውሱን ቢሮ ያሉ አካላቶች እየተጠቃሚ የሆኑት ናቸው። ሴራ ያሰሩትና እዚህ ምን የማይመጣ የቤተክርስቲያንን ነገር ግድም አይለው በቃ ተሳልሞ የሚሄድ ወይ ቆይቶ በቆይታ የሚመጣ ሰው መምረጥ ነው ያለብን። እነዚህ እዚህ ቤተክርስቲያን የማይጠፉ ሰዎች እንዲህ ችግር እያደረሱብን ነው የሚል ነገር እንደነበረ ሰምተናል። ለዛ ነው አስመራጭ መርጠው የራሳቸውን ሰው መምረጥ የፈለጉት። አሁን ከተመረጡት ሲያጥያዎችም ሰዎች አሉ እንዳልኩ፣ ግን ብዙም ቤተክርስቲያን አይመጡም። እሱም ከዛ ነው የመጣው። እኛም ቤተክርስቲያን የተናናቅም አሁን ሁለታ ብቻ በነበረው ጊዜ አብሯቸው ከጎን ነው አይተናል እንጂ እዚህ ደብር ላይ ምንም በባህል ንክስ በምንም አይተናናቅም። በዚህ አጋጣሚ እኚህ አስተዳደር ከዚህ በፊት እናንተ ጋር የነበሩና ከናንተ ተሰናብተው ሄደው እንደገና ተመልሰው የመጡ ናቸው ይባላል። ተሰናብተው የሄዱበት ምክንያት የሚታወቃል። ቁጥጥር ኮሚሽን አንድ ደብዳቤ እኔ እጄ ላይ ያለ እናንተ ጋር የተላከና ምንድነው እሱ መረጃ? አሁን የደብሩ ምክትል ቁጥጥር የነበሩት ቄስ ገብረ ጻዲቅ የሰጡኝ ለኔም በእጅ የሰጡኝ የነበረ ነው። ጣን ጧፍ ዘቢብ አየር ባየር ይሻጥራል፣ ከአንድም ሁለት ጊዜ ብር 10,000 ሲነሳ ለምዕመን ተወካይ በማሳወቄ በደል እየደረሰብኝ ነው የሚል አቤቱታ አቅርበዋል። ከዛ ጋር በተያያዘ ከሰበካ ጉባኤ ጋር ተግባብተው ያሰሩ ነበር፣ እኔ ያልኩት ይፈጸም ነበር የሚሉት። ይህንን በሽምግልና ታይቶ ሌሎችም የገንዘብ ጥያቄዎች የሚነሱ ነበሩ። አሁን ዝርዝሩ 2012 ስለነበረ ዝርዝሩ ይዘነጋኛል። ይሄ ነገር በመፈጸሙ በቃ ይሄዱልን፣ ሰበካ ጉባኤው ከኛ ጋር መስራት አይችሉም፣ በአባትና በልጅ መንፈስ ልንሰራ ካልቻለን እንዲሄዱልን ይሻላል በሚል እንዲሄዱ ነው የተደረገው። እሳቸውን በዛ ሰዓት አንድ ወር ጊዜ ስጡኝ፣ ተዘዋውሬ እሄዳለሁ በሰላም ከእናንተ ጋር አንድ ቤተሰብ ነው መቀጠል የምፈልገው አሏቸው። በወቅቱ ለነበሩት ሰበካ ጉባኤ ይሄኛውን ያልኩት ደብዳቤ የሰጧቸው እኔ ሰበካ ጉባኤው እኔ ጋር ይገኛል። የደብሩ ምክትል ቁጥጥር ናቸው ያቀረቡት። እንደገናም እዚህ ላይ ስርዓተ ቤተክርስቲያንን ማፋለስ አለ። አንድ ካህን ልብሰ ተክህኖን ከለበሰ በኋላ ረዘመኝ አጠረኝ በሚል እንኳን ማውለቅ አይችልም። እሳቸው ግን አንተ መቀደስ አትችልም በሚል ይህን ነገር መጠቆማቸው ልብሰ ተክህኖዋቸውን አስወልቀው ስለነበረ ስርዓትን ማፋልሰዋል የሚለው ሌሎችም ጉዳዮች አሉ። በዝርዝር በስቱዲዮ መጣበት ሰዓት አስታውሰን ዶክመንቶች ይዘን መቅረብ እንችላለን። እናመሰግናለን አቶ ታደለ ወልደየስ። እግዚአብሔር ያክብልን፣ እናንተንም ጊዜ ይጠብቃችሁ። አሜን። እግዚአብሔር ይስጥልን። እናመሰግናለን። ክብረት ይስጥልኝ። እንግዲህ እንደሰማችሁት ነው። የሰማነው ነገር ምንድነው? ቤተክርስቲያንን የሚያፈርሷት ቤተክርስቲያን ውስጥ የተቀመጡ አስተዳዳሪዎቻችን ናቸው።
እንግዲህ ከነሱም በኩል ይህንን መረጃ በተመለከተ ምርጫውን በተመለከተ የምናገኘው መረጃ ካለ ቤተክርስቲያኑን የሚወክሉ አስተዳደርና የህግ ክፍሎችና የዛ ክፍል የሚሰሩ ሰዎች ካሉ በቀጥታ እኛ ስቱዲዮ መደወል ይችላሉ፣ በአካል መምጣት ይችላሉ። እኛም እነሱን ማቅረብ እንችላለን። በነገራችን ላይ የምንነጋገረው በቤተክርስቲያን ህግና ስርዓት ብቻ ነው የምናወራው። ቤተክርስቲያን ውስጥ ምዕመን አፍራሽ ነው የሚባል ታሪክ ሰምቼ አላውቅም። ምዕመን ሲያፈርስ ሰምተን አናውቅም። እና ቅዱስ ጊዮርጊስ ቤተክርስቲያንን ለማፍረስ እየጣሩ ነው የሚሉት አሁን እየቀረበባቸው ያለው ክስ እኚህ አስተዳደሩ ናቸውና በዚህ ጉዳይ ላይ ከቅዱስ ሲኖዶስም እኚህንም አካላቶች በጋራ አድርገን ጠርተን በቀጣይ ሳምንት የምናወያያቸው ይሆናል። እናንተም አብራችሁን ስለነበራችሁ አመሰግናለሁ። የሰሚት ቅዱስ ጊዮርጊስ ቤተክርስቲያን አጥቢያ ያላችሁ ወንድሞችና እህቶች ቤተክርስቲያናችሁን ጠብቁ። እግዚአብሔር ሁላችንም የሚያነቃን ዘመን ላይ ነው የምንገኘው። እኛንን ቤተክርስቲያናችንን እንጠብቃት። በነገራችን ላይ መዋቅር ውስጥ ካሉት በላይ ቤተክርስቲያን ምዕመኑ ተገልጋዩ በለጠ ይጠብቃታልና በህጉና በስርዓቱ ለአባቶች የታዘዝን ለሚገባቸው አካሎች ቅሬታ እያቀረብን እንመጣለን። እኛም ከአዲስ አበባ ሀገረ ስብከት በኩል ያለውን መረጃ ተከታትለን መረጃውን የምናቀርብላችሁ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ መንክራት አባ አካለ ወልድ፣ ክቡር መጋቤ ሰናያት መምህር ኃይለ ማርያም ማለደ፣ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ዋና አስተዳዳሪ፣ መምህራን ወንጌል፣ ክቡራን፣ ጥሪ የተደረገላችሁ እንግዶቻችን በተወደደ ሰላምታ እንደምን አላችሁ? ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። ሰማይን ለሰማያውያን ምድርን ለምድራውያን ለፈጠረ ጌታ እናቱ የምትሆን ስርጉት በቅድስና ንጽሕት በድንግልና አልባቲ ሙስና ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ከተወዳጁ ልጇ ጋር ምስጋና ይግባት። ይህ ሐሳብ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ሐሳብ ነው። ሰሚነሽ ስሙኝ ትላለች። በመካከለኛው የኢትዮጵያ ታሪክ ዘመን የሀገር ድርና ማግ ከተሰራባቸው ባለ ታሪክ ቦታዎች መካከል በ1487 ዓመተ ምህረት በአጼ ናኦድ የተመሰረተችው የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም በዋነኛነት ትጠቀሳለች። ይህች ስፍራ የንጉሥ ኃይለ ሥላሴ የመጀመሪያው ቤተ መንግስት መገኛ፣ ጸሐፌ ትእዛዝ ገብረ ሥላሴ የተባሉ የአጼ ምኒልክ ታሪክ ጸሐፊ እንደገለጹት የአጼ ምኒልክ የትውልድ ስፍራና ክርስትና የተነሱባት ቦታ፣ በአድዋ ጦርነት ጊዜ ኢትዮጵያን እንደ ሀገር ኦርቶዶክስን እንደ ሃይማኖት የታደጉ ተወዳጅ የጦር አበጋዝ የፊት አውራሪ ገበየሁ ገቦ የትውልድ ቦታና የክርስትና መነሻ ስፍራ፣ ከፊት ለፊት ከተመታሁና ከሞትኩ ለሀገሬ በጀግንነት ስዋጋ ነውና አንጎለላ ሰሚነሽ ኪዳነ ምሕረት በክብር ቅበሩኝ፣ ከኋላ ከተመታው ግን ስሸሽ ነውና አሞራይ ብላኝ የሚል ጽኑ ቃል ኪዳን የታተመባትና አጽማቸው በክብር ያረፈባት ቦታ፣ በጀግንነት የወደቀ አጽማቸው በክብር የፈለሰበት ባለ ታሪክ ሳጥን የሚገኝባት በአጠቃላይ የሚዳሰሱና የማይዳሰሱ ታላላቅ ቅርሶች ያሉባት ድንቅ ስፍራ ናት። ገዳማችን ሰሚነሽ ኪዳነ ምሕረት ከቀን ወደ ቀን ከጊዜ ወደ ጊዜ በመንፈስ ቅዱስ ፈቃድ እያበበች የፈውስና የምህረት የታሪክና የቱሪዝም ማረፊያ በመሆን ጎዳና ላይ ብትሆንም ከሁሉም አቅጣጫ ወደ ገዳሟ ለደጅ ጥናት የሚመጡ ምእመናን እንደ ብዛታቸው ምንም ሳይጎልባቸው ለማስተናገድ የማያስችሉ ሁኔታዎች መኖርና የተጀመሩ የልማት ስራዎች ባለማለቃቸው በከፍተኛ ችግር ውስጥ እንገኛለን። በጅምር ከቀሩ ስራዎቻችን መካከል የሚከተሉት ይገኙባቸዋል። ከሰንሻይን ኮንስትራክሽን እና እቴቴ ኮንስትራክሽን ጋራ የትብብር ትስስር በማድረግ ማሽኖቻቸውን በነፃ ተባብረውን ግቢውን የማስፋት የማጽዳትና በአጸድ የማስዋብ ስራ ተጀምሯል። ለተነሱ የመቃብር ቦታዎች ምትክ ዘላቂ ማረፊያ ወይም ፉካ መስራት በማስፈለጉ በኮንክሪት የሚሰራ ፉካ ማዘጋጀት ስለነበረብን ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ግቢውን ከማስፋፋት ጋራ ላነሳናቸው የግለሰብ መኖሪያ ስፍራዎች ምትክ ቦታ እና የካሳ ግምት ክፍያ ከገዳሟ አቅም በላይ እጅግ ከፍተኛ ገንዘብ የሚጠይቅ ሰፊ ስራ ተጀምሯል። በሱባኤ ወራት በጾም ወቅት እንዲሁም በየሳምንቱ ከአርብ እስከ እሁድ ድረስ ወደ ገዳሟ የሚመጡ ምእመናን እጅግ ብዙ በመሆናቸው 45000 ሰው መያዝ የሚችል ተጨማሪ ትልቅ አዳራሽ በማስፈለጉ
ልጆቻችን ምእመናን ለቤት ኪራይና ላልተገባ ወጪ እንዳይዳረጉ ከፍተኛ ገንዘብ የሚጠይቅ የጂ+3 ህንጻ ተጀምሯል። የአካባቢው ነዋሪዎች ሰንበቴ የጠጡበት የነበረውን ስፍራ ለገዳሟ ልማት በመዋሉ ምትክ ሰንበቴ ቤት ለመስራት ስላስፈለገን የ14 ሰንበቴ ቤቶች ግንባታ ተጀምሯል። በፈቃድ እግዚአብሔርና በምእመናን ጥያቄ መሰረት የቅድስት አርሴማንና የቅዱስ ዮሐንስን ቤተክርስቲያን ጀምረን በገንዘብ እጥረት 1 ዓመት ከ6 ወር ያህል ስራው ተቋርጦ የተገነባው እየተናደ የታነጸው እየፈረሰ አባቶቻችንን አንገት ያስደፋ ስለሆነ በአስቸኳይ ወደ ስራ ገብተናል። እመብርሃንን ለመማፀን ወደ ገዳሟ ለሚመጡ ጽኑ ህሙማን ማረፊያ ቤት ከናስታማሚያቸው የሚቀመጡበትና አስፈላጊ ቁሳቁስ የተሟላለት ቤት ስላልተዘጋጀ ለጽኑ ህሙማን ማረፊያና መንከባከቢያ እንዲሁም ለዊልቸር መተላለፊያ የተዘጋጀለት ህንጻ በማስፈለጉ ስራ ተጀምሯል። የኦቲዝም በሽታ ተጠቂ ለሆኑ ህፃናትና ምእመናን ለብቻ ማረፊያ ባለማዘጋጀቱና አብሮ በመሆናቸው ለታማሚውም ህመም አብሮ ላለው ምእመን ችግር በመሆኑ ይህንን ለማስተካከል የተለየ ቦታ ለመስራት ተዘጋጅተናል። ይሄ ግልጽ እንዲሆንላችሁ በገዳሙ ላይ የወንድና የሴት ለየብቻ ማረፊያ የተዘጋጀ በመሆኑ አስተማሚ የሚፈልጉ አብረው መኖር ላለባቸው ህሙማን በሚል እንድትረዱት እንጠይቃለን። ወደዚህ ቅዱስ ስፍራ ለሚመጡ በብዙ ሺህ ለሚቆጠሩ ምእመናን ሁሉንም ለማስተናገድ የሚችል ከሽታ የራቀና ጽዳቱ የተጠበቀ መጸዳጃ ቤት እንዲሁም ሻወር በዘመናዊ መልክ መገንባት በማስፈለጉ ስራ ተጀምሯል። ገዳሟን ሲያገለግሉ ውለው እንጀራ ጋግረው ለመነኮሳት ዳቤ አዘጋጅተው እንግዶችን አስተናግደው ከጨረሱ በኋላ እናቶቻችንና እህቶቻችን የሚናጹበት የንጽህና መጠበቂያ ማስወገጃዎችና ሻወር ያለው የተሟላ መቀየሪያ በማስፈለጉ ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ከታላላቅ ገዳማት ለሚመጡ መነኮሳት ማረፊያ ክብራቸውንና ደረጃቸውን የጠበቀ ቤት ለመገንባት የቦታ መረጣ ጨርሰን ከፍተኛ ገንዘብ የሚጠይቅ ስራ ጀምረናል። ለአባቶቻችን መነኮሳት ወደ ገዳሟ ለሚመጡ ምእመናንና ለማህበረ ካህናት በገዳሙ እንዲቆዩ ለማድረግ ካለው የንጹህ አቅርቦት በተጨማሪ ሌላ ውሃ ማውጣት አስፈላጊ በመሆኑ የንጹህ መጠጥ ውሃ ቁፋሮና ዝርጋታ ከፍተኛ ወጪ ስለሚጠይቅ የቦታ መረጣው አልቆ ወደ ስራ ለመግባት ዝግጅቱን አጠናቀናል። የገዳሙ አገልጋይ ካህናት ዘወትር ለአገልግሎት ሲመጡ አገልግሎት እስኪጀምሩና ከድካም የሚያርፉበት ቢታመሙ ጋደም የሚሉበት ማረፊያ ቤቶች ግንባታ መስራት በማስፈለጉ የቦታ መረጣ አልቋል። የአብነት ትምህርት ቤት ተስፋፍቶ የነገዋን ቤተክርስቲያን ከነትውፊቷ የሚረከቡ ዲያቆናትንና ቀሳውስትን ማስተማር በማስፈለጉ የአዳሪ ትምህርት ቤት ገንብተን የአራቱን ጉባኤ ወንበር ተዘርግቶ ለማስተማር የሚያስችል ትምህርት ቤት ለመገንባት የቦታ መረጣው አልቆ የገንዘብ ድጋፍ ይፈልጋል። ለእያንዳንዱ ስራ እስካሁን ለተሰሩትም ወደፊት ለሚሰሩትም ስራዎች የጭነት መኪና በኪራይ እየተከራየን በመሆኑና ለዚህም ከፍተኛ ዋጋ ገዳሟ እያወጣች በመሆኑ ከዚህም በተጨማሪ ገዳሟን የምትፈልጋቸውን እንደ ብረት፣ ሲሚንቶ፣ ብሎኬት የመሳሰሉትን የኮንስትራክሽን እቃዎች በየጊዜው ለማመላለስ ለማህበረ ካህናቱም ሆነ ለመነኮሳት እንዲሁም ለጸበልተኞች ቀለብ ማመላለሻ የሚሆን የገዳሟን የጭነት መኪና መግዛት ስለሚያስፈልግ በአጠቃላይ ከላይ በዝርዝር የተቀመጡ ተግባራትን ለመስራት ከካሳ ክፍያው ጀምሮ እስከ ልማት ስራዎቹ ድረስ እጅግ ከፍተኛ ገንዘብ የሚጠይቀን በመሆኑ ሰሚነሽ ኪዳነ ምሕረት የደረሰችላችሁ፣ ጤናችሁን የመለሰችላችሁ፣ በልጅ የባረከቻችሁ፣ ስራችሁን ያስተካከለችላችሁ፣ በትዳር የጎበኘቻችሁ፣ ስለታችሁን ሰምታ የልባችሁን መሻት የሞላችላችሁ የመብርሃን ወዳጆች በሙሉ አስራታችሁንና በኩራታችሁን በመስጠት በጎ አድራጊ ግለሰቦችን በማሰባሰብ ለቤተክርስቲያን ፍቅሩ ያላቸውን ኦርቶዶክሳውያን በማፈላለግ እንድትረዱንና በአስቸኳይ ወደ ስራ እንድንገባ እንድታደርጉልን በመማጸን በዚህ ጋዜጣዊ መግለጫ ላይ ባሉ የሶሻል ሚዲያ አካላት የሚሰራጩ ማስታወቂያዎችና መልእክቶችን እንዲሁም ህጋዊ አካውንቱን ወደ ሌላው በማዳረስ እንድታግዙን እንዲሁም የፊታችን መጋቢት 26 ቀን ከምሽቱ 11 ሰዓት ጀምሮ በዋሽንግተን ሆቴል በሚደረገው የገቢ ማሰባሰቢያ መርሃ ግብር ላይ በጎ አድራጊዎች መተው እንዲታደሙ በማድረግና መረጃውን ለዓለማት ሁሉ በማሰራጨት እንድታግዙን በስለት ሰሚዋ በጸሎት ሰሚዋ በሰሚነሽ ኪዳነ ምሕረት ስም እናሳስባችኋለን።
ለምትረዱን ምእመናንም ሆነ ተቋማት ላደረጋችሁልን ድጋፍ የዘጉ አባቶች፣ በዋሻ የሚኖሩ ገዳሟን የሚያገለግሉ አረጋውያንና ካህናት ዘወትር ስመ ክርስትናችሁን እያነሱ በጸሎት የሚያስቧችሁ መሆኑን እንገልጻለን። ገዳሟን ማገዝ ለምትፈልጉ በገዳሟ የንግድ ባንክ አካውንት 1023 28 61 81 2 ወይም በአቢሲኒያ ባንክ አካውንት 60 68 27 8 ወይም በዳሽን ባንክ አካውንት 50 48 11 51 51 01 1 በቀጥታ ገዳማችሁን ማገዝ ትችላላችሁ። ለተጨማሪ መረጃ በ0911 47 53 53 ወይም በ0912 16 28 78 ወይም በ0921 13 78 05 ወይም በ0951 51 51 68 ወይም በ0921 14 38 04 መረጃ መውሰድ ትችላላችሁ። እግዚአብሔር ሀገራችንን ይባርክ። ከመንፈሳዊ ሰላምታ ጋር መጋቤ ሰናያት ቀሲስ ኃይለ ማርያም ማለደ። መጋቢት 23 2017 መልአከ መንክራት መምህር አካለ ወልድ በአገልግሎት የምትመስሉኝ ሰባኬ ወንጌል ሁላችሁም በዚህ በተቀደሰ ዓላማ የተገኛችሁ አርቲስቶቻችን፣ የሚዲያ ባለሙያዎች በእግዚአብሔር ስም እንደምን አደራችሁ? አሜን። መመስገን የባሪው ይሁን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከመግለጫው እንደሰማችሁት አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም እጅግ ባለ ታሪክ የፈውስ ቦታ የበረከት ቦታ እንደመሆኑ አንፃር ብዙ ሰዎች ወደ ገዳማ ከአዲስ አበባ 140 ኪሎ ሜትር ላይ የምትገኝ ለመኪና ምቹ ለሱባኤ ምቹ በመሆኑ አንፃር ብዙ ሰዎች ወደ ቦታ ይሄዳሉ። በቦታ ላይ ቅድም እንደሰማችሁት መጠነ ሰፊ ከገዳማ በጀት አቅም በላይ በየቦታ እንደ አንድ ኢንዱስትሪ ልማት ተጀምሮ ቀን ከሌሊት እየተሰራ ይገኛል። ምንጩ ወይንም ገቢው ምእመናን ሲሆኑ በቦታ ላይ ደግሞ የጉልበት ስራ የመሐንዲስነት ስራ እዛው ባሉ በጸበልተኞቻችን የሚከናወን እንደመሆኑ አንፃር ለዚህ ነው ሰሚነሽ ኪዳነ ምሕረት ላይ ብዙ ልማቶች እየተገነቡ እየተሰሩ የሚገኙት። ገቢዋ ምናልባት ቅርብ ጊዜ ነው ወደ ሚዲያ ሰሚነሽ ኪዳነ ምሕረት የወጣችው። ህዝብ ካወቃት ዓለም ካወቃት ብዙ አመታትን አላስቆጠረችም። በጣም ትንሽዬ 6 ዓመት 7 ዓመት በማይሞላ ጊዜ ውስጥ ታሪኳ እጅግ ሰፊ ከመሆኑ የተነሳ ማዳኗ በቦታው ላይ ቅድም መምህራችን እንዳሉት ብዙ ሰዎች አይናቸው በርቷል። ብዙ ሰዎች ከመዳናቸው የተነሳ ዓለም እንዲያቃት ተደርጓል ማለት ነው። ገቢዋ እሁድ እሁድ ወይንም በመርሃ ግብር ከሚመጡ ከሚገኘው ከሙዳየ ምጽዋት ያለፈ የተጨማሪ ገቢ የላትም። ምክንያቱም ቅርብ ጊዜ ስለሆነ ነው። እግዚአብሔር ቢፈቅድና ብንቆይ ቀጣይ ከልመና ለመዳን በደብረ ብርሃን ከተማና በተለያዩ አድባራት ከተማት ጋር ፎቆችን በመገንባትና ገዳማ ከልመና ራሷን ለማድረግ ይሄው እየጣርን እየሰራን እንገኛለን ማለት ነው። ከዛ ውጪ በተለይ ገዳሙ ላይ ብዙ ህሙማን ይመጣሉ። በተለይ ኦቲሲ ያለባቸው ህፃናት መንቀሳቀስ የማይችሉ በቦታው ላይ ያለው ችግር የአዳራሽ ችግሮች አሉን። የመጸዳጃ ቤቶች፣ ሻወር ቤቶች በቦታው የሚመጡ ሰዎች ንጽህና መጠበቅ ስላለባቸው በዚህ አመታት በተለይ ከ5 እና ከ6 አመታት ወዲህ የተገኘው ገቢ በቦታው ላይ ሁላችሁም በተለያየ ሚዲያ አይታችሁ ይሆናል። እጅግ ግዙፍ የሆኑ
ከ30 ሺህ ከ40 ሺህ በላይ የሚይዙ 3 ህንፃዎችን እዛው ቤተክርስቲያኑን አጥሯን አያይዘን ሰርተናል። እስካሁን ከ50 ሺህ በላይ የሚይዝ አዳራሽ ህንፃ ዘመናዊ ሰርተን አዳራሽ ውስጥ ጸበልተኞች እንደየህመማቸው መጠን እንዲቀመጡ አድርገናል። ከዚህ በኋላ ደግሞ በተለይ ግቢዎችን ከማጽዳት የተነሳ ብዙ መሰረተ ልማቶችን ጀምረን ሁሉ በጅምር የቀረብን ከመሆኑ አንፃር ነው እንዲህ ወደ አደባባይ ወጣ ነው። ከዛ ውጪ የቅድስት አርሴማና የቅዱስ ዮሐንስ ቤተ መቅደስ ባበው ትእዛዝ በአባቶቻችን ጸሎት እዛው ሰሚነሽ አካባቢ ላይ መንግስት በሰጠን ቦታ ላይ ትልቅ ግዙፍ ህንፃ አስቀምጠን 1 ዓመት ከ6 ወር ያስቆጠረ አባቶቻችን አንገታቸውን ያስደፋ በቅርብ ቀን ተሰርቶ ማለቅ ስላለበት ነው ብዙ መሰረተ ልማቱን ጀምረናል። በተለይ መጋቢት 26 2017 ዕለቱ ዓርብ ነው። ከምሽቱ ወይንም ከማታው 11 ሰዓት በዋሽንግተን ሆቴል ሁላችሁም በአገር ውስጥም በውጭም ያላችሁ የሰሚነሽ ኪዳነ ምሕረት እምነቷን እየተቀባችሁ ደጇ ላይ መታችሁ ጸሎት ያደረጋችሁ ጣሟን የቀመሳችሁ ጸበሏን የቀመሳችሁ ውለቷ ያለባችሁ በቀጥታ ሚዲያ ወይንም በቀጥታ ስርጭት ስለምናስተላልፍ ሁላችሁም ከምሽቱ 11 ሰዓት ጀምሮ የሰሚነሽ ኪዳነ ምሕረት ስሙኝ ስለምትል በዛ መርሃ ግብር ላይ ሁላችሁም እንድትሳተፉ በእናታችን በሰሚነሽ ኪዳነ ምሕረት ስም ገዳማችን ጥሪውን ያስተላልፋል። ይቆየን። ወስብሐት ለእግዚአብሔር። አርአያ መካሻ ነበርኩ። ቃል ቀር ነበር ተከታተሉ የተነበሩት። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ 2 ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። Thank you.